የእርጎ ያልተሰማ ጉድ ዛሬ ነግራችኋለሁ። ሰላም ጤና ይስጥልኝ፣ እንደምን ቆያችሁ ውድ የአሹ ቪውስ ቤተሰቦቻችን። እንግዲህ ሰሞኑን ትንሽ ጠፍቼባችኋለሁ አውቃለሁ። በጣም ረጅም ጊዜ ሆኖናል ከተገናኘን። ታውቃላችሁ እንግዲህ አሁን በጣም ብዙ ተደራራቢ ኃላፊነቶች አሉና እነዚህ ኃላፊነቶች ትንሽ ከሚዲያው እንድጠፋ አድርገውኛል ማለት ነው። አሁን ግን ነገሮችን ለማስተካከል ሞክሬያለሁ። የተሻለ ሞቲቬት የሚያደርገኝ ቪዲዮዎችን እንድሰራ የሚያደርጉኝን የተለያዩ ነገሮችን ለማድረግ ሞክሬያለሁ። እነዚህ ነገሮች እንግዲህ በቀጣይነት ያስቀጥሉኛል ብዬ አስባለሁ። ምናልባት ዛሬ እግር ጥሏችሁ የኛም ቤት የተቀላቀላችሁ ካላችሁ ላይክ በማድረግ ከዚሁም በተጨማሪ ሰብስክራይብ በማድረግ ሌሎችን በማድረስ ቤታችንን እንድታበረታቱ በትህትና እንጠይቃችኋለን። ቀጥታ ወደ እርጎ እንሄዳለን። እንግዲህ በዓለም ላይ ካሉ ንጥረ ነገሮች መካከል እጅግ በጣም ተወዳጅና እጅግ በጣም ብዙ ጥቅም አለው ተብሎ የሚባለው እርጎ ነው። እርጎ እንግዲህ ምን ጥቅሞች አሉት? ምን ነገሮችን ለሰውነታችን ይሰጣል? ጉዱስ ያልነው ምንድነው የሚለውን ነገር እንመለከታለን። ምክንያቱም አንዳንድ ጊዜ እጅግ በጣም ጠቃሚ ናቸው የምንላቸው ነገሮች በአግባቡ ካልተጠቀምናቸው ወይም ደግሞ መርጠን ካልተጠቀምናቸው የዛኑ ያክል ከፍተኛ ዳሜጅ ሊያመጡ ስለሚችሉ ነው። እንግዲህ እርጎ ጉዱ ምንድነው ካልን በዋነኝነት እንግዲህ ጉዱ በውስጡ ህይወት ያላቸው ባክቴሪያዎችን መያዙ ነው። ባክቴሪያዎች ብቻ አይደለም ደግሞ ይስት የምንላቸውን የማይክሮ ኦርጋኒዝም አይነቶችንም አብሮ ይይዛል። ታዲያ ምንድነው የሚያመጣው ነገር የሚለውን ነገር እንመልከት። ይኸውላችሁ እነዚህ ህይወት ያላቸው ባክቴሪያዎችና ይስቶች ፕሮባዮቲክስ ይባላሉ ወይም ደግሞ ጠቃሚ ባክቴሪያዎች በመባል እንገልጸዋለን። ስለዚህ መጥፎ ባክቴሪያ አይደለም፣ ህይወት ያላቸው መሆናቸው እንዲያውም የተሻለ ጥሩ ያደርጋቸዋል። እንዴት? አንድ ሰው እርጎ በሚጠቀምበት ሰዓት እንግዲህ እንደምታውቁት የትኛውም ምግብ ፕሮሰስድ ከተደረገና በጨጓራችን ካለፈ በኋላ እንግዲህ ዋናው ስራ የሚከናወነው አንጀታችን ውስጥ ነው። አንጀታችን እንግዲህ አብዛኛው የተፈጨ ምግብ የሚጠራቀምበትና በኋላ ወደ ሰውነታችን አብዞርቭ የሚደረግበት ዋናው ሰውነት እንደመሆኑ መጠን እነዚህ አካባቢዎች ላይ በሚኖረው የምግብ ተረፈ ምርት አማካኝነት እንግዲህ ሰውነታችን እዛ አካባቢ ላይ ከፍተኛ የሆነ የባክቴሪያዎች መመረት ሂደት ወይም የባክቴሪያዎች መከማቸት እንዲከሰት ያደርጋል። አብዛኞቹ ሰውነታችን ላይ የሚፈጠሩ ህመሞች፣ የጤና እክሎች መነሻቸው የአንጀት ጤና ነው። አንጀታችን ላይ እንግዲህ ከፍተኛ ባክቴሪያዎች የሚመረቱና እነዚህ ባክቴሪያዎች የመራባት እድል የሚያገኙ ከሆነ ሰውነታችንን በከፍተኛ ሁኔታ እንዲጎዳ ያደርገዋል ማለት ነው። ስለዚህ እንግዲህ አንድ ሰው ጤናውን እጠብቃለሁ ካለ ስለ ጤና መጠበቅ የሚያስብና የሚያወራ ከሆነ የአንጀት ጤናን መጠበቅ ቅድሚያ የሚሰጠው ነገር ነው። ግን የሚያስገርመው ነገር ምንድነው? ከእርጎ ውስጥ ቅድም የጠቀስናቸው ፕሮባዮቲክስ ወይም በህይወት ያሉ ባክቴሪያዎችና ይስቶች ወደ አንጀታችን በሚገቡበት ጊዜ ላይ ጉዳቸውን ማድረግ ይጀምራሉ። ምን ካላችሁ በአንጀታችን ውስጥ ያለውን ጎጂ ወይም ደግሞ መጥፎ ባክቴሪያ መመገብ ይጀምራሉ። ስለዚህ እነዚህን መጥፎ ባክቴሪያዎች በማጥፋት የአንጀት ጤናን በከፍተኛ ሁኔታ እንዲጠብቁ ያደርጋቸዋል። ስለዚህ እርጎ አንደኛው የአንጀት ጤናን ለመጠበቅ እጅግ በጣም ጠቃሚ ነው። ቅድም እንዳልኳችሁ እንግዲህ አንጀት ጤና ሆነ ማለት አብዛኞቹ በሽታዎች የሚነሱት ከአንጀት እንደመሆኑ መጠን ምን ያደርግልናል ማለት ነው? የሰውነታችንን ጤንነት በከፍተኛ ሁኔታ እንድንጠብቅ ያደርገናል ማለት ነው። ያ ብቻ አይደለም ደግሞ የሚገርማችሁ እንግዲህ አንጀት ላይ እነዚህን መጥፎ ባክቴሪያዎች በማስወገዱ ምክንያት አላስፈላጊ ጋዞች ወይም ደግሞ የሆድ መነፋት አይነት ስሜት፣ ምክንያቱም እነዚህ ባክቴሪያዎች የሚመጣውን ምግብ በመብላት ጋዝ ሴክሬት ያደርጋሉ። ያ ጋዝ ደግሞ አንጀታችን ላይ ወይም ሆዳችን ላይ እንዳጠቃላይ መነፋት ያመጣል። ያንን ለመከላከል እንግዲህ እጅግ በጣም ጠቃሚ በመሆኑ የምግብ መፈጨት ስነ ስርዓትን በማቀላጠፍ ረገድ እንግዲህ የማይተካ ሚናን ይጫወታል ማለት ነው እርጎ። ያ ብቻ አይደለም ደግሞ በውስጡ እንግዲህ እንደ ካልሲየም እና ፎስፈረስ የመሳሰሉ እጅግ በጣም ጠቃሚ የምንላቸውን ንጥረ ነገሮች ወይም ማቴሪያሎች በመያዙ ምክንያት የአጥንትና የጥርስ ጤና በከፍተኛ ሁኔታ እንዲስተካከልና ጥሩ እንዲሆን ከሚያደርጉልን ንጥረ ነገሮች መካከል አንዱ ነው።
ይሄ ብቻ አይደለም ደግሞ ሌላ ደግሞ ምን ጥቅም ታገኙበታላችሁ? የክብደት መቀነስና የጡንቻ መገንባት ሂደት ላይ የማይተካ ሚና አለው። ስለዚህ አንድ ሰው ክብደት መቀነስ የሚያስብ ከሆነ at the same time ደግሞ ጡንቻ መጨመር የሚያስብ ከሆነ ቤስት ጓደኛው ማንን እንዲያደርግ ይመከራል ማለት ነው? እርጎን ቤስት ጓደኛው እንዲያደርግ ይመከራል። ለምን? በዋነኝነት እንግዲህ ሁለት ነገሮች አሉት። አንደኛው በጣም ጠቃሚና ምርጥ ፕሮቲን አለው። ይሄ ጠቃሚና ምርጥ ፕሮቲን የጡንቻ ግንባታ እንዲቀላጠፍ ያደርጋል። አንድ ሰው ጡንቻውን እየገነባ መጣ ማለት ብዙ ካሎሪ እንዲያቃጥል፣ ብዙ ኒውትሪየንቶች እንዲጠቀም ያደርገዋል። ያ የክብደት መቀነሱ ላይ ወይም ስብን የማቃጠል ሂደቱ ላይ ይጠቅመዋል። አንደኛ። ሁለተኛ በውስጡ ያለው ፕሮቲን በአንድ ጊዜ የሚፈጭ ስላልሆነ ሰውነታችን ፉል እንዲሆን ወይም የጠገብን አይነት ስሜት እንዲሰማን ያደርጋል። ስለዚህ በጣም ኳሊቲ ያለው ፕሮቲን በተወሰነ ሊሚትድ በሆነ ካሎሪ ተጠቅመን ግን ብዙ እንዳንመገብ እንዳይርበን ያደርጋል። እነዚህ ነገሮች በማድረጉ ምክንያት እንግዲህ ሰውነታችን በከፍተኛ ሁኔታ ከእርጎ ተጠቃሚ እንዲሆን ያደርገዋል። ፕሮቲን ሶርሳችንም ያልተቋረጠ እንዲሆን ያደርጋል። ሌላው እንግዲህ ጉዱ ምን መሰላችሁ? ሰዎች አንዳንድ ጊዜ በተፈጥሮ ምክንያት እንግዲህ ላክቶስ ኢንቶለራንስ ዴቨሎፕ ያደርጋሉ። ምን ማለት መሰላችሁ? አንድ ሰው ላክቶስ ኢንቶለራንስ አለው ማለት ወተት ሲጠቀም አይስማማውም። የማስቀመጥ አይነት ስሜት ይሰማዋል። ሆድ የመነፋት አይነት፣ ያለመመቸት አይነት ስሜት ይሰማዋል። በተለይ ህፃናት ላክቶስ ኢንቶለራንስ ካለባቸው ወዲያው ይታያል ውጤቱ ላክቶስ ያለው ወተት በሚጠጡ ሰዓት ላይ። ስለዚህ ሁልጊዜ ፎርሙላ ወተት ወይም ላክቶስ የሌለው ወተት ላይ ፎከስ እንዲያደርጉ ይደረጋሉ። እንግዲህ ይህንን በመከላከል ረገድ ከፍተኛ አስተዋጽኦ አለው። እንዴት ካላችሁ የላክቶስ መጠኑ በጣም አነስተኛ በመሆኑ ምክንያት ወተት የማይስማማቸው ነገር ግን ከወተት ማግኘት የሚገባቸውን ጥቅም ማግኘት የሚፈልጉ ሰዎች ካሉ ከወተት ይልቅ እርጎን ምርጫቸው እንዲያደርጉ ያደርጋል ማለት ነው። ስለዚህ ይህንን ጥቅም በመስጠት ለሰውነታችን ከፍተኛ ሚናን ይጫወታል። እንግዲህ የእርጎን ጉድ ብንዘረዝረው አያልቅም። ግን ምን አይነት እርጎ እንጠቀም? ይሄ በጣም መሰረታዊ ነው። አንዳንድ ጊዜ እርጎ ሲጠቀሙ ሰዎች በጣም ስዊት እንደሆነ የጣፈጠ ፍሌቨር የተደረገ እርጎን መጠቀም ያዘወትራሉ። ይሄ በጣም ትልቅና ከባድ ስህተት ነው። ስለዚህ አንድ ሰው እርጎ መጠቀም የሚፈልግ ከሆነ ኖርማል ወይም ምንም አይነት አዲቲቭ ያልተጨመረበት ምንም አይነት ፍሌቨርድ ያልሆነ እርጎን ቢጠቀም እጅግ በጣም የተሻለ ነው። ከዚህ በተጨማሪ እንግዲህ ምርጫችሁ ፕሮቲን ከሆነ የፕሮቲን መጠናችሁን ከፍ ማድረግ ከሆነ እንግዲህ ግሪክ ዮጉርትን ብትጠቀሙ ወይም ግሪክ እርጎ የሚባለውን አይነት መርጣችሁ ብትጠቀሙ እጅግ በጣም አሪፍ ነው። እርጎ ከዚህ በተጨማሪ እንግዲህ ሂት ትሪትድ ከሆነ በሙቀት ትሪት የተደረገ እርጎ ከሆነ ግን በውስጡ ያሉ ጠቃሚ ባክቴሪያዎችን ስለሚገልባችሁ ቅድም ያልኳችሁን ብዙ ጥቅሞች እንድታጡ ያደርጋችኋል። እኛ ሀገር ሌብል ሲደረግ አላቅም፣ ግን ሌላ ሀገር ግን ሌብል ይደረጋል። ያ ማለት በስነ ስርዓት ይሄ ፕሮባዮቲክስ አለው የለውም ተብሎ ይጻፋል። የዛኔ አውቃችሁ ትጠቀማላችሁ ማለት ነው። ለማንኛውም እንግዲህ እርጎ ለሰውነታችን እነዚህን በሙሉ ጥቅሞች ይሰጣል። ምን አሰባችሁ? እርጎን መጠቀም ወይስ ማሳለፍ? እርጎ የማይመቻችሁ ሰዎችስ አላችሁ ወይ? ለምንድን ነው የማይመቻችሁ? ወይም ደግሞ እርጎ ስትጠቀሙ ምን አይነት ነገር ሰውነታችሁ ላይ ታስተውላላችሁ? ኮሜንት ላይ አስቀምጡልኝ። እንግዲህ እናንተ የተቸገራችሁበት ነገር ከሆነ መልሱን ለመስራትና ለማስቀመጥ ዝግጁ ነኝ። ለማንኛውም ስላዳመጣችሁኝ ስለተከታተላችሁኝ ከልብ አድርጌ አመሰግናችኋለሁ። የአሹ ቪውስ ቤተሰቦች እንግዲህ እናንተ ለኔ ከዜሮ ተነስቶ እዚህ ለመድረስ እጅግ አስተዋጽኦ አላችሁ። ለዚህ ደግሞ ከልብ አድርጌ ሁላችሁንም አመሰግናለሁ። ሰላም ቆዩልኝ። ቴንክ ዩ